ዳግምስ? እኔ አላውቅም። እንዴት ነው የማታውቂው? ሳሎን አልነበር እንዴተኛ? ሰው ለመጠበቅ እኮ አትከፊኝም ሄለን። ጭራሽ ሄለን? ምን ነው ስምሽ አይደለም እንዴ? አረ ስሜ ነው። ብቻ እንዳደበድብ። መች ቀርልሻል? ሀብት እኔ አላየሁትም። እንዴ ምንድን ነው የሚያጨቃጭቃችሁ? አረ ምንም አይደለም ማሚ። ዳጊን እኮ እየጠየኳት ነው። በዚህ ሌሊት ልጄ የት ሄዶ ነው? አንቺስ አልነገረሽ? ማታ ትንሽ ስለተጋጨን እዚህ ሶፋ ላይ ነበር ያደረው። አንቺን አይደለም የጠየቅኩት፣ ውቤን ነው የጠየቅኩት። አልነገረሽም? ነግሮኛል እትዬ። እኔ መኝታ ቤት ተኝቶ ነው ያለው። ወይኔ ልጄ ምን ሆነ ይሆን? እስቲ ሂጅ ልጠይቀው። አንቺ ለኔ አላውቅም አላልሽኝም እንዴ? ለስራ ነው እንጂ እኮ ለመረጃ አልከፈልሽኝም። እኔ ነኝ ለስራ መከፍልሽ አላልሽኝም? እና እሳቸው ከፍለውሽ ነው የምትነግሪያቸው? አዎ። እሳቸው ደግሞ ከየት አምጥተው ነው የሚከፍሉሽ? ያላቸውን ልጃቸውን ነው። ዳግሜን ነው? አይ አይደለም፣ ከሀገር ውጭ ያለውን ነው። ቆይ ዳግም አንቺ ክፍል ውስጥ ምን ይሰራል? እቃ እቃ እየተጫወተ ነው። ቆይ አንቺ ልጅ ምን አይነት መልስ ነው የምትመልሽልኝ? የጠየቅሽኝን አይነት። ቆይ እንዴት ነው የምትንቂኝ? እኔ ለምን እንቅሻለሁ? እና የምጠይቅሽን በስነ ስርዓት መልሽልኛ። ምንድን ነው ጥያቄው? ዳግሜ አንቺ ክፍል ምን ይሰራል? ባልሻፍ የለውም። ምን አልሽ አንቺ? ምንም። ትሰሚኛለሽ? እኔ እንደፈለግሽ ስትናገሪኝ ችይሻለሁ። እሱን ግን አንድ ነገር እንድትናገሩ አልፈቅድልሽም። እኔንም የማይመለከተኝን ነገር አትናገሪኛ። ውብ ያስቀይምሻለሁ፣ ተጠንቀቂ። ሄሉ እንዴት አደርሽ? እንደ ሁልጊዜውም በጠዋት ስራ ቦታ ላይ ከች ብለሻላ። ምን ነው ግን በጠዋት አጣርፈሽ ጠራሽኝ? ትሰማኛለህ? ትዳሬ በአንተ ምክንያት ሊበተን ነው። ምን ተፈጠረ? ምን ያልተፈጠረ ነገር አለ? ሲቀጣጠል የነበረው ቤት ላይ ጭራሽ ነዳጅ ጨመርክበት። እንኳን ደስ አለ። ሄሉ እስኪ ተረጋጊና እናውራ። ምንም ማውራህ ነገር የለም። የስራ መልቀቂያ ነው የምፈልገው። ምንድን ነው ምክንያትሽ? ስማኝ፣ እኔ በትዳሬ ቀልድ አላውቅም። ቤተሰቦቼን ያለኝን ነገር ሁሉ የተኩለት ነገር ነው። አውቃለሁ። ለትዳርሽ ያለሽን ነገር በሚገባ እረዳለሁ። እና ለምንድን ነው የምታስቸግረኝ? ቆይ ምን አድርጊ ነው የምትለኝ? እስቲ ያደረኩትን ነገር ቢያንስ ንገሪኝ። ከተማውን ሙሉ በሙላ ሴት። ቆይ እኔ ምን አድርጊ ነው የምትለኝ? እኔ የፈለግኩትን ሰው የመውደድ መብት አለኝ። አንተ መብት ሊሆን ይችላል፣ እኔም ማስቸገር ግን መብት አይደለም። ምን አድርጌ ያስቸገርኩሽ? ስሜቴንና የውስጤን አምቄ የምኖረው እኮ ለአንቺ የትዳር ሰላም ስል ነው። ትላንት ባለቤቴ ካንተ ጋር ስላየን በጣም ተናዷል። እሱንማ እኮ አይቻለሁ። መቼስ እንደዛ ሲሆን የነበረው ደስ ብሎት እንዳልሆነ መርዳት አይከብደኝም። አንተ ያመሃል እንዴ? ቆይ እንዴት ነው አቅል ለምትናገረው? እንዴ እኔ ምን አጠፋው? በሰዓቱ እዚህ የነበርኩት እኮ ልረዳሽ ነበረ። እኔ ግን አልፈለኩም ነበር። እና አንቺ ባትፈልጊስ አይንሽ እየጠፋ ዝም ልበል? አዎ። እሱን መቼም አላደርገውም። እሱን ማድረግ የማትችል ከሆነ እኔ ማድረግ የምችለውን እነግርሃለሁ። ምንድን ነው? መልቀቂያ ማለት? ስራ መልቀቅ እፈልጋለሁ። ሄሉ እንደዚህም አይሆንም። እባክሽ እንደዚህ አታድርጊ። ሆኗል። ልለምንሽ፣ ይህንን ሀሳብ ተይው እባክሽ። ምንም የሚቀይረኝ ነገር ስለሌለ አትልማ። አሁንማ እኮ በቃ ተረብሻል እንዳልል ፊትህን ለመድኩት። ማለት በቃ አለ አይደል? ሁሌ እንድትረብሽክ ነው። እባክህ አትቀልድ። ለራስህ ስንት ተጣለብኝ፣ አንተ ትቀልዳለህ። አንዳንዴ ያው ሰዎች መደበራቸው አይቀርም። አንተ ግን በቃ የተገጠመብህ እኮ ነው የምትመስለው። ምን አባቴ ላድርግ? ትንሽ ሀሳብን ልበትነው እኮ። እስኪ ተወኝ በእናትህ። እሱማ ተውሃለሁ፣ ምን አማራጭ አለ? ግን ቆይ ከኔ ጋር እንዳታወራ ያደረገ ጉዳይ ምን ያህል አስፈላጊ እንደሆነ ብሰማው ደስ ይለኛል። ያው ታውቃለህ የባለ ትዳር ነገር በጭራሽ አላውቅም። ማለት አላገባውማ። ምንም ያገባ ዘመድ የለም? እና ታዲያ ዘመዴ ባገባው እኔ በምን ቤት ነው? ለማንኛውም አግባ። ትዳር ጥሩ ነገር ነው። በጣም እንጂ ይኸው ፋንዲሻ መስለኝ። እሱ ሌላ ታሪክ ነው። ግን በል ዜናውን ተውና ይሄን እኮ ንገረኝ። ቆይ ከሄሉ ጋር ተጋጫችሁ እንዴ? ያው ሁሌ እንደተጋጨን ነው። ለመጋጨት ነው እንዴ ተጋባችሁት? ትዳር ውስጥ ሁሌ ግጭት ያለ ነገር ነው ሲባል አልሰማ? ሁሌ እንደዚህ የሚሆን ከሆነ በቃ እናንተ ራሱ ግጭት ውስጥ ናችሁ ማለት እኮ ነው። ማለት
በቃ በጠዋት ተነሳና ሃኒ ዛሬ በምን እንጣላ ትላታለህ። በጥፊ ዋጋህን ትሰጥሃለች። ከዛ ለ3 ቀን በቂ ምክንያት አገኛችሁ ማለት ነው ለመቋረፍ አይደል? አንተ ምን አለብህ ቀልድ። ለጊዜው ቁም ብቻ ነው ያለብኝ እና መነጋገር አልቻላችሁ? እሷ ከሌላ ሰው ማየት ጀምራለች። በእርግጥ ሄሉን ካገኘኋት ረጅም ጊዜ ሆኖታል። ዳግም ግን በእርግጠኝነት የምነግርህ ነገር እኔ በ10 ጣት ይፈርማለሁ። ይሄ ነገር ከእውነት ይራቃል። ምን 10 ጣት እንዳለው ሰው? ችግር የለውም። በተረፈውም ቢሆን እፈርማለሁ። ምን ቢሮ ስገባ እኮ አብሯት ከሚሰራ ሰው ጋር ስትላፋ ነው ያገኘኋት። ሲላፋ አየኋቸው። እርግጠኛ ነህ? ያው መላፋት በለው። እሷ የምትለው አይኔ ላይ ቆሻሻ ሊወጣ ነው ምናምን ነው የምትለው። ሌባ ላመሉ ሲባል ማለት ያው ሌባ እናት እኮ ልጇን አታምነው። እናንተን እየማገጥክ ያለው እኮ ልትለኝ ነው? አይ ባንዴ ወደዛ ከተረጎምከው አንተ ጋርም ችግር አለ ማለት ነው። ባይሆን ሌባ ላመሉ የሚለውን ለሷ ብትጠቀመው አይሻልም? የምሬን ነው። ለዛማ እኔና ውቤን ካፌ ስተኝ እንዴት ስትሆን እንደነበረ ብታያት። ማለት ውቤ ማናት? ሰራተኛችን። ቆይ ከመቼ ጀምሮ ነው አሰሪ ከሰራተኛው ጋር ካፌ ለካፌ የሚዞረው? ይሄ እኮ በየትኛውም የሥራ መስክ ጤነኝነት አይደለም። አግባብ ነው? አሁን እኮ ጻድቅ እንድትጮት አይደለም እየነገርኩ ያለሁት። ይሁንና ቆይ እስኪ አሁን ንገረኝ። ከሰራተኛችሁ ጋር ምንድን ነው ግንኙነታችሁ? ምንም የላችሁ? ምንም የለን። እርግጠኛ ነህ? የለንም አልኩህ አይደል እንዴ? አንድ ቀን ሰከር ያደረኩትን ነገር እንደ ትልቅ ነገር ቆጥሬ እንድነግር ነው የምትፈልገው? ምን ነው? አይሆንም። ፊት ያስታውቃል። ምንድን ነው ያሰብከው? እየሰማሁ እኮ ነው፣ ግን ምንም አላሰብኩም። ቆይ ምን አድርግ ነው የምትለኝ? ሰውዬ ምን ሆነሃል? ድንገት የሆነ ነገር እኮ ነው። ምን ታካብዳለህ? ታዲያ እኔ ምን አውቃለሁ? እባክህ ባትልም ፊት ያስታውቃል። አሁን ለምን አትወጣልኝ? ይህን ሀሳብሽን እስካልቀየርሽ ድረስ ከዚህ ቢሮ ንቅንቅ አለለም። ዳግም መጥቶ ትዳሬ ሲተራመስ ለማየት ምስክር ለመሆን አትልም? ሄሉ፣ እኔን ለምን ይህን ያክል ክፉ ሰው አድርገሽ እንደምታስቢኝ አላውቅም። ምንም አይነት ሰው አያገባኝም። ቢሮ ውስጥ ልትቆይ ግን አልፈልግም። ስሚኝ ሄለን፣ ማንኛውም መስሪያ ቤት ብትሄጂ እንደሚቀበሉሽና ስራ እንደማታጭ አውቃለሁ። ግን ድርጅታችን በዚህ ሰዓት እንዳንቺ አይነት ሰራተኛ ያስፈልገዋል። ሌላው ቢቀር የተደራረቡብን ስራዎች እስኪያልቁ እንኳ አብረሽን ቆይ። አውቃለሁ ይሄ ለአንቺ ከባድ ነገር ነው። ቤት አስቀምጬ የመጣው ችግር ከዚህ ይበልጣል። አዝናለሁ። ልረዳችሁ ብችል በጣም ደስ ይለኝ ነበር፣ ግን እኔ በሰላም ለመስራት መጀመሪያ ቤቴ ሰላም መሆን አለበት። ሄሎ፣ በዚህ ምክንያት የተበላሸውን ነገር ሁሉ ዛሬውኑ ኃላፊነት ወስጄ ለማስተካከል ቃል ገባልሻለሁ። ደግሞም እኮ ድርጅታችን ባለውለታሽ ነው። ታስፈልጊኛለሽ እያለሽ ጥለሹ ብትወጪ ህሊናሽ ራሱ ረፍት አያገኝም። ያሬድ፣ ከዚህ በኋላ እዚህ ክፍል ውስጥ ከአንተ ጋር ከቆየው ከዚህ በኋላ ህይወትሽን የሚረብሽ ነገር ምንም ነገር አላደርግም። አስቢው እስኪ ለጋሽ ሄለን ስራ ለቃለች ብላቸው ምን ሊፈጠር እንደሚችል። ለዚህ ድርጅት ከኔ በላይ እኮ አንቺን ነው የሚያምኑት። ሄለን፣ ሀሳብሽን እንደምትቀይሪ ተስፋ አደርጋለሁ። ኤፊ፣ ሄሉዬ እንዴት ነሽ? ሰላም ነው? አለሁልሽ። እንዴት ነህ? አለሁ ይመስገን። እመጣለሁ እያልኩኝ መንገድ ላይ ተገናኘን አይደል? ሰፈራችንን ታውቃለህ እንዴ? ቤታችሁን ባላውቅም ሰፈራችሁን አውቃለሁ። ና በእናትህ ምሳ ገፍተህ ብላ። የሆነች የምሄድባት ፕሮግራም አለችኝ፣ ቸኩያለሁ። ኧረ ተው እውነት? በቃ እሺ ኤፊ፣ አትጥፋ እሺ። አሁን የምታስፈልገን ሰዓት። ችግር የለውም እመጣለሁ። ሰው በቃ እንገናኛለን። ይኸውልሽ ውቤ፣ አንቺ አልገባሽም እንጂ እኔ ለአንቺ የምመክርሽ ነገር ይጠቅምሻል። ልትረጅኝ አልቻልሽም። ግን ብትረጅኝ እንዴት አይነት ህይወት ውስጥ ነው የምትቀመጪው? እኔም ልጅ አገኛለሁ። ለአንቺ የሚጠቅመውን ነው የምመክርሽ። እልልሽን በሙሉ በተግባር ፈጽሚው። እሺ ትይ። እሺ ብቻ አይደለም በተግባር አድርጊው። እወቂበት። ጥሩ አሁን ጥሩ ሙከራ እየሞክርሽ ነው። ቻይ፣ ትዕግስተኛ ሆነሽ እኔም ልጅ ላግኝ፣ ልደሰት። እስኪ አንቺ ደግሞ ደስተኛ ህይወት ውስጥ ኑሪ። ይሁን በቃ ተረጅ በቃ። እሺ ትይ፣ ሞከርኩ እኮ ነው ትይ። ሙከራ ብቻ አይደለም አድርጊው። አሁን በቃ የመጨረሻው ሰዓት 11ኛው ሰዓት ነው። አሁን በቃ ጥረትሽ ይቀጥል።
ተነስተሽ አደራ ምክሬ እንዳትዪ። ሄሉዬ መታል እንዴ? አዎ፣ እንዴት ነሽ? ምን እንደዚህ እንዳታወራ ተነጋግረናል አይደል? ይቅርታ ሄሉዬ፣ እስክለምደው እኮ ትንሽ ጊዜ ስለሚወስድብኝ ነው። ምንድን ነው? ምሳ እናማ እንድትበይው ነው፣ ላንቺ ነው። እኔ ምሳ ጠይቄሃል? አልጠየቅሽኝም፣ ግን ለምሳ ስትውጪም ስትመለሽም አይቼሻለሁ። ምሳ እንዳልበላሽ እርግጠኛ ነኝ። እና ባልበላስ አንተ ምን ቤት ነህ? ምንም ቤት አይደለሁም፣ ግን ለስራው ቅልጥፍና ሲባል የሰራተኞቻችን ሁኔታ መከታተል ግዴታ ነው። ለማንኛውም በይ፣ እኔ የሆነ ቦታ ደርሼ መጣሁ። እኔ አሁን እሺ፣ እንዴት ነው ይሄን ምግብ ብቻዬን የምበላው? ሳሪ ደግሞ ምን ሆና ነው ስልኳ የማይሰራው? እንዴት አለፈሽ? ምን ሆነሽ ነው? አይ ምንም። እሺ ምሳ ደርሷል? ውቤዎች ነገር ካላት ትናገረች እንዴ? ሄሎ፣ ደህና ነኝ እትዬ፣ ደህና ነኝ። ዳጊዬ አልመጣም። እሺ እትዬ፣ እርሶ ሲጠፉ እኮ ቤቱ ሁሉ ጭር አለ። እሺ እትዬ፣ እሺ። ማሚ ሄዳ ነው? ማሚ? አዎ። ምን ነው? አይ ምንም። አንቺ ልጅ ዛሬ ምን ሆነሻል? ከመሬት ተነስተሽ ማሚ ምናምን ስትይ ገርሞኝ ነው እንጂ እኔማ የሚንቀኝ ይቃጠል እንጂ በጣም ደህና ነኝ። ማን ነው ደግሞ አንቺን የሚንቀው? እንግዲህ የአደባባይ ምስጢር ነው፣ ግብዝ መሆን አያስፈልግም። ምንድን ነው የምታኩተመትሚው? ጮክ ብለሽ አታወሪም እንዴ? እንዴ ከዚህ በላይ ቤቱን ለማፍረስ ነው እንዴ የምጮኸው? ከአንቺ ጋር ማን እዚህ ይዳረቃል? እትዬ ሄዳ ነው? እንደዛ ነው የሚባለው። ምን? አይ መከበር የሚገባውን ማክበር ጥሩ ነው ለማለት ነው። አንቺ ልጅ ደህና አይደለሽም እንዴ? ደህናስ ያልሆንሽው አንቺ ነሽ። ውቤ ቆይ ከኔ ጋር ያለብሽ ችግር ምንድን ነው? እኔ ምንም ችግር የለብኝም። ከዘር ማንዘሮች ጽድት ያልኩ ነኝ። እሱ መብትሽ ነው። ቆይ ግን እኔ ለምንድን ነው የምትጠይኝ? እንግዲህ አንቺ አምጩ አንቺ መልሹ ነው ነገሩ። ታዲያ ለምንድን ነው እንደዚህ የምታወሪኝ? እኔ የሚያከብረኝ ሰው ነው በስርዓት የማናገረው። ቆይ ከኔ የተሻለ የሚያከብርሽ ሰው አለ እንዴ? ድንቄን ድሮም ከአንቺ ጋር መጨቃጨቅ ጨጓራ መላጥ ነው። ይሄ አይደል እንዴ ንቀት? በስርዓት እያናገርሽኝ ካልሆነ ቆይ ምን ላድርግሽ? እንግዲህ እጅሽን ይዤ አላስተምርሽ። ምንም ሳታቂ ነው ባል ያገባሽው። አሁን ገና መስመር አለሽ። ሰሚኛለሽ? እኔ እንደፈለግሽ ልትናገሪኝ ትችያለሽ፣ ባሌን ግን ልትናገሪ አትችይም። በኋላ የሚጸጽትሽን ነገር አታድርጊ። በባሌም በቦሌም ዋናው ያንቺ መናደድ ነው። እንግዲህ ቅርበኝ፣ ፈልጌው አይደለም። የተሰጠኝ ስራ ይሄንንም ያካትታል። ጃን ምን ነው የምትጨነቀው? አትናገርም እንዴ? እባክህ ተወኝ። ቦታ ተሳሰረ ነው እንዴ? አይደለም። እና ምን እሺ ነው? ዳግም እንዴት ነው? አይጥ ለመሞቷ የድመት አፍንጫ ታ አንተ ሰው የጭራት ተከታተለኛለህ እንዴ? አንተ አሳዳጅ፣ እኔ እኮ ተሳዳጅ ነው የምንመስለው። ዳግም እባክህ ተረጋግተህ ስማ። እስኪ ተረጋግቼ ልስማክ። ምን ልትናገር ነው? አዎ ለጋራ ጥቅማችን ሲባል ፖለቲካውን ትተህ ተናገር። ይኸውልህ ሄለን በጣም መልካምና ትዳሯን የምታከብር ሴት ነች። እሱን አውቃለሁ። ታዲያ ካወቅ ለምንድን ነው የምትጠረጥራት? ቆይ መቼ ነው እጠረጥራታለሁ ያልኩ? ትዳሯ ሊፈርስ እንደሆነ። ማን ነው የኔና የሄለንን ትዳር የሚያፈርሰው? ምንም እየገባ አይደለም። ገባው አልገባው አንተ ምን አገባ? እኔ ማላምንህ አንተን ነው።
እኔን እኮ አታውቀኝ። ወንድ እንደሆንክም አውቃለሁ። ወንድ ልጅ ያለ ምንም ምክንያት ሴት ልጅ ነው ይዞረው። እሺ ይሁን። ወደ ዋናው ጉዳይ ስመለስ ምንድን ነው የፈለግከው? እኔ ሄለን ድርጅታችን ውስጥ እንድትቀጥል ነው የሚፈልገው። እና ታዲያ እሱ ለእኔ ለምን ትነግረኛለህ? ዳግም ሄለን እኮ ስራ ልታቆም መልቀቂያ ያስገብታለች። ምን ማለት ነው? ለትዳሬ አደጋ ሆኖ እስካገኘው ድረስ እናንተ ድርጅት አልሰራም ብላ ስራ ልትለቅ ነው። እኔ ምንሽ አባ በሲቪል ዲግሪ ያለኝ እናንተ ድርጅት ስራ ቦታ ይኖራል? የምን ቦታ? የስራ ቅጥር ቦታ ነው። ኧረ ጉድ ኧረ ጉድ! ይሄንን ደግሞ ለእትዬ አልነግራቸውም። ከዳግም ጋር ይጣላሉ። አልነግራቸውም። እሱ ግን ቁማር ቤት ሲልከሰከስ ነው የሚውለው ማለት ነው። ይሄ በጣም ይገርማል። ምንድን ነው የምታጉተመትም? እንደውም ለአንቺ በነገርሽ ነው የሚሻለው። ሌሊቱን ስትዋጉ ታድራላችሁ። ምንድን ነው የምትይው? የሆነ ሚስጥር እኮ ልነግርሽ ብዬ አሳዘንሽኝና ተውኩት። አመሰግናለሁ። እራት ምንድን ነው የሰራሽው? እንዴ ሚስጥር ልነግርሽ እኮ ነው ያልኩሽ። ምንድን ነው ምናምን አትይኝም? ለአንቺ አስቤ ተውኩት አላልሽም እንዴ? እና ብልሽስ ጨቅጭቀሽ አትጠይቅኝም? እና ለእኔ አስቤሽ ሳይሆን ሳልጨቀጨቅማ አላወራም ብለሽ ነው የተውሽው? ነገር ከምታወቂ ጉድሽን ብትሰሚ ይሻልሻል። እናቴ ከአንቺ አፍ ምንም ጥሩ ነገር እንደማይወጣ ስለገባኝ ምንም መስማት አልፈልግም። ይልቅ እራት ምንድን ነው የሰራሽው? የዳግም ስራ ምን እንደሆነ ታውቂያለሽ? ስሚ፣ ባለቤቴ የሚሰራው ስራ አንቺን አይመለከትሽም። በተደጋጋሚ ከቁማር ቤት ሲወጣ ይቸዋለሁ። አንቺ ቁማር ቤት ምን ልታደርጊ ሄደሽ ነው? እኔማ እትዬ የምትልካኝ ቦታ በዛ ጋር ሳልፍ ነበር ያየሁት እኮ። ቁማር ቤት መሆኑን በምን አወቅሽ እንዴ? ይህን ያክል ደደብ እመስልሻለሁ? ደደብ አለመሆን ሳይሆን ስለ ቁማር ታውቂያለሽ ማለት ነው። አህያውን ፈርተው ደውለውን አሉ። ማን ነው አህያ? አንቺ። እና ምን የማታሻል? ይኸውልሽ እኔ ሲጀመር አልመታውሽም። ሲጀመር አንቺ ደግሞ የባሌ ተቆጣጣሪ አይደለሽም። ሰሚኛለሽ? በባሌ ጉዳይ ከመጣሽ አይደለም እትዬ ፀሐይ የገዛ እናትሽ እንኳን አያድምሽም። ሰማሽ? ኧረ እትዬ ደበደበችኝ! እትዬ ደበደበችኝ! ልጄ ምን አድርጊ ነው የምትያት? ምንድን ነው እሱ? ምንድን ነው? ምን አድርጊ ነው የምትያት? ምንድን ነው? ይህች ልጅ ጠገበች በጣም። ቀላል ጠገበች? ድፍረቷ! ምን አይነት ጉድ መጣብን! ምንሽን መጣች? እጄን ሰብራኛለች እኮ እትዬ አላስተረፈችኝ። እኔን አይዞሽ፣ ቆይ ትጥገበኛል። ልኳን ታገኛለች። ታዩ፣ ችግር የለውም። አይዞሽ እሺ። ወይ ከየት እንደምጀምርሽ አላውቅም። እኔ ግን አውቃለሁ። ይቅርታ አድርጌልሃለሁ። የምርሽ ነው? አዎ ዳጊ፣ አንተ እኮ ባሌ ነው። ምንም ነገር ብታደርግ ለኔ አስበህ ነው የሚሆነው። እኔ ደግሞ እንደዚህ በቀላል ይቅርታ አታድርጊልኝ ብዬ በጣም ፈርቼ ነበር። ግን ደግሞ ትቀጣለህ። አንቺ ብቻ ይቅርታ አድርጊልኝ እንጂ የፈለግሽው ነገር እቀጣለሁ። እሺ ምን ልቀጥኝ ንግስት? እሱም መጀመሪያ ላስብበት። ታውቂያለሽ ረጅም ጊዜ እንደዚህ ከወራን ድረሱ ኧረ ችግር የለውም፣ ችግር የለውም። የተነጋገርንበት ጉዳይ አይደል? አዎ፣ ኧረ ችግር የለውም። እሺ መልካም ቀን። እሺ እደውላለሁ። አንተ ምንድን ነው ፍልቅ ልቅ ብለህ የመጣኸው? ምን ማለት ነው? አዲስ ቺክ ጠበስክ እንዴ? ማለት አንተ እኮ ከዚህ በፊት በቃ ፊትህ እንደዚህ ብርትርት የሚለው ወይ አዲስ ሴት ስልክ ስትቀበል ነው ወይ ስትጠብስ ነው? ምንድን ነው? ባይዘው አሁንም ቺክ መጥበስም ስልክ መቀበልም እችላለሁ።
ማይክ ለሰራተኛ ጋር እንዳይሆን እንጂ ለነገሩም ሰራተኛን መውሰድ ማዝናናት ምናምን ጀግንነት አይደለም አይደል? የኔ ወንድም ወንድምነቱ ይቆይህ። ለማንኛውም ምን አግኝተህ ነው ይባላል? ምን አገኘ? ከሚስቴ ጋር ታረቅን። በቃ እንዴ? ቆይ ምን ማለት ነው በቃ? አይ ስትጣሉ እንደኛ ሀገር መብራት ድብዝዝ እያልክ ስትታረቁ ደግሞ ፍክትክት እያልክ ይሁን ዲም ላይት የሆነ ላይፍ የምትኖር ልጅ። ይኸውልህ ፍልስፍና አንተ ዛሬ የፈለክበት ቦታ መሄድ እንችላለን። ግብዞ ደግሞ በእኔ ነው። እኔ ከቡና ያለፈ ምንም አልፈልግም። እሱን ደግሞ ይጠጣው። የፈለግከውን ነገር ማዘዝ ትችላለህ። ይልቅ ዳግን አንድ ነገር ላስቸግር። አሁን በተታረቃችሁበት ሰዓት ሁሉ የሚያጣላችሁን አንድ ችግር ፈልገህ ድረስበት። ያኔ ዘላቂ መፍትሄ ታገኛለህ አይመስልም? አቦ በእናትህ ከዚህ ሙድ አታውጣኝ። ይኸውልህ ያራዳ ልጅ እኛንም የሚመራን ሙድ አይደለም መርህ ነው ነው ወይስ ከኔ ቁም ነገር መስማት አልፈለግም? ቡናህን እንኳን እኮ ጨርሰህ አልጠጣሁም። የት ልትደውል ነው? እንዴት ሰለብሬት እንደሚደረግ የሚያውቅ ልጅ አለ። እሱ ጋውኝ ይቀውጠዋለሁ። አንተ ያማል እንዴ? ከሚስት ጋር ለመታረቅ የምታደርገው በስርዓት በኋላ መጣያችሁ እንዳይሆን። ብራዘር የቱ ጋር ነው? አንተ የመረን ነው እንዴ? ዳርሻለኝ። እዛ ቦታ ነው ያለው። የፈጠነ ነው። አንተ ጠራኝ እኮ ነኝ ነው። ምን ሆነ ነው? እና በቃ እዛው እየጠብቃለሁ። ዛሬ እንቀውጠዋለን። እሺ ሰው መስለህ ነበር የመጣሁት። በቃ አፍት ነው የመች ወይዘሮ ፀሐይ ላግዙት። እንድች ብለሽ ሳህኔን ብትነኪው ከኔ ጋር ትታያለሽ። እሺ የኔን ዕቃ ማንም ሰው አይነካውም። ማሚ እስቲ ትክክለኛውን ነገር ንገሪኝ። ከሀይል ጌት ነው የተዋወቃችሁት? በሻቅልሻለሁ። ያንቺ ወዳጅ አይደል? እና እርሶ ለሚያውቁት ሰው ነው እንደዚህ የሚሽቆጠቆጡት? እኔ ፀሐይ እንደው አገር ያወቀኝ እንግዳ ተቀባይ ነኝ። ማዘር ያሰቡት ነገር አለ እንዴ? አንቺ ሴትዮ ለምንድን ነው የማታየው? ስራ የለሽም እንዴ? ደግሞ ማዘር ማዘር አትበኝ። ምንም እየገባኝ አይደለም። ካልገባሽ እንግዲህ ሂጂና አጥኚ። እኔ የምለው ቆይ ውቤት ሄዳ ነው? ወንድሜ ቤት ልኪያታለሁ። ለምን? ምን ያገባሻል? ጉድ እኮ ነው። ደህና ዋሉ ማዘር? ደህና ነሽ? ምን እየሰሩ ነው ማዘር? ቤት ውስጥ ስንት ሴት ሞልተው እርሶ እንዴት ይሰራሉ? መስሎሻል? በሉ እኔ አሁን መጥቻለሁ። እኔ እሰራዋለሁ። አንቺ መጥተሽ ልረፍ እንጂ ሌላውማ አጠገቤ ቆሞ በነገር ይነሰንሰኛል። ኧረ እትዬ ይስሙ። ከሰሙ በሽታ ላይ ነው የሚወድቁት። አንቺ መች አየሽ ልጄ ጉዴን? አየሁ እኮ። ከዚህ በላይ እንዴት ልይ? አየሽ እንግዲህ አንገብግበው ጨረሱ። እርስዎ ወደ ሳሎን ሄዱና ይረፉ። እኔ እሰራዋለሁ እትዬ። እሺ እንግዲህ በይ እንግዲህ እሱ ይርዳሽ። እሺ ከማዘር ጋር እንዴት ብትጓደዱ ነው እንደዚህ ልትባቡ የቻላችሁ? ማዘር እኮ በጣም ጥሩ ሰው ናቸው። እኔስ? ታያ ክፉ አታናግሪ።